አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የሞዳ መዝናኛ ፕሮግራማችን ተከታታዮች አሁንም ሞዳችን እንደቀጠለ ነው። አሁን ደግሞ ከስቱዲዮ ወጣ ብለን ሳባ መስጂድ አካባቢ ተገኝተናል። ወደ ሳባ መስጂድ ምን አመጣን የሚለውን ሳናነሳ አንድ ቪዲዮ ልጋብዛችሁና እንመለስ። ቪዲዮውን ተመልክታችሁታል ውድ ተመልካቾቻችን። ከሰሞኑ ከባለፈው እሁድ ከዛሬ ሳምንት ጀምሮ ማለት ነው ቫይራል የሆነ መነጋገሪያ የሆነ ቪዲዮ ነው። እዚህ አካባቢ መስጂዱ አጠገብ የሚኖሩ ሙስሊም ቤተሰቦቻችን የልጃቸውን የኬጂ ምርቃት ምክንያት አድርገው እዚሁ ባሉበት ሁኔታ ሲያከብሩ ድምቅ ብለው ሲውሉ ተመልክተናል። ታዲያ እነሱን ጎራ ብለን እንዘይራቸው፣ እንዲሁ ደግሞ ከዚህ ከትምህርቱም ከምርቃቱም ጀርባ ምን አለ፣ ህይወታቸው ምን ይመስላል፣ ምን ይነግሩናል የሚለውንም ማየትም ጭምር ነው ወደዚህ የመጣ ነው ማለት ነው። ከነሱ ጋር ቆይታ እናደርጋለን። ህይወታቸው ምን ይመስላል፣ ታሪካቸው ምን ይመስላል የሚለውን አብረን እንመለከታለን። አብራችሁን ቆይታ እንድታደርጉ ግብዣችን ነው። መልካም ጊዜ። ሰላም አለይኩም እንዴት ናችሁ? ሰላም ነው። አልሐምዱሊላህ። አዛይሪ አያ ተቀመጥ። እሺ ተመራቂያችን እስቲ ጃፈር እንዴት ናችሁ? ደህና ናችሁ? መርሃባ። እሺ ወደ ተመልካቾቻችን እንግዲህ ቦታው ላይ ደርሰናል። ከነሱ ጋር ቆይታ እናደርጋለን። የህይወት መንገዳቸውን እያስቃኙን ቆንጆ ጊዜ ይኖረናል። ዛሬ እንግዲህ የተመራቂያችንን ምርቃት እናከብራለን። ኬክ አለን፣ ምሳ አለን፣ ቡናችን ይፈላል። እናንተም አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛችኋለን። ኬኩን ምኑን ላቅርብና ወደ ህይወት ታሪካቸው እናልፋለን። አብራችሁ ነው። ተመልካቾቻችን እንዳነሳ ነው እንግዲህ የመሰብሰባችን ምክንያት እዚች ጋር ያየነው የተማሪው ምርቃት ስለነበር እኛም እሱንም ተንተርሰን ስለሆነ የመጣ ነው። እዚሁ ባንደግስ እንደዚህ የሚሆኑን ነገሮች ይዘን መተናል። የህይወት ታሪካቸውን እያወጋን ምርቃቱንም እያከበርን አብረን ቆይታ እናደርጋለን። ቆይታችሁ ከኛ ጋር ይሁን። እንዴት ናችሁ? ሰላም ነው አልሐምዱሊላህ። ስማችሁን አስተዋውቁ። መካንኪያ አሻ ሙሳ። ስሜ አይሻ ሙሳ እባላለሁ። የልጆቼ ስም ሴቷ ዳቦ ትባላለች። አንደኛው ሀምዛ፣ ከዛ ጃዕፈር፣ ከስናና አብዱሰላም ይባላሉ። ታንካስና ነው። የአብዱሰላም ምርቃት እንዴት ነበር? አቀንወትን ገመቼሴ አለትኻ አለፍ ዴኻ ቤት እንጂሩ አለቲ አደ ጎዳና ተውረየ አደ በራቴ ኸይሳ ሃናቦ የቹዳፍ እንዲሁ ደስ ብሎን ውጪ ላይ ቤት የለንም፣ እዚሁ ጎዳና ላይ ነው እያሳለፈን ያለ ነው። ከጎዳና ተምሮ እንዲወጣልኝ ብዬ እንጂ ኖሮኝ አይደለም ማስተምራቸው ማስቀራቸው። እኔ አልቀራውም። እኔ የቲም ሆኜ ነው ያደጉት። ልጆቼም እንደኔው የቲም ሆኖ ነው ያደጉት። እኔ እቸገራለሁ፣ እናት የለኝም። ተቸግሬ ሜዳ ላይ ወጥቼ ልጆቼ ከሚለምኑ ብዬ አስተማርኳቸው። ጎዳና ላይ ዝናብ እየመታኝ ፖሊስ እየመታኝ እየራበኝ እየቸገረኝ በእነሱ እንኳን ቢያልፍልኝ ብዬ ሜዳ ላይ ሆኜ ነው ማስተምራቸው ያስቀራኋቸው። ኢሳን ቀራስ ፈዴ መረቀፈቺሱ ጅራ አከ ወልዱራ አከ ወልቦዳቲ። አብዱሰላም እንዴት ነህ? ደህና። ያንተ ምርቃት ነው ዛሬ አይደል? እንዴት ነው ምርቃት? ደህና ነው። ወደ ተመልካቾቻችን እዚችው ቁጭ ብለን ቤታቸው ላይ መልካቸው ላይ ቆይታቸውን ማድረግ አስበን ነበር። ነገር ግን እንደምታዩት ዝናብ ጀምሯል። እየዘነበብን ቆይታ ማድረግ አንችልም። ስለዚህ እዚሁ ሳባ መስጂድ አጠገብ እንደመሆናችን ወደ ውስጥ ጎራ ብለን ቆይታችንን እንቀጥላለን ማለት ነው። አሁንም ቆይታችሁ ከሞዳ መዝናኛ ጋር ይሁን። ተመልካቾቻችን እንግዲህ በዝናቡ ምክንያት ተሰደን አሁን እዚህ ጋር ተገኝተናል። ቆይታችንን አሁንም እንቀጥላለን። አብዱሰላም ጋር ነበርኩ። እንዴት ነህ?
አብዱሰላም ትምህርት እንዴት ነበር? ስንተኛ ወጣ? አረ አንደኛ ነው የወጣከ? አንደኛ ነው የወጣ? አዎ ማሻአላ። ስታድግ ምን መሆን ነው የምትፈልገው? ዶክተር ኮንክ በኋላስ? ወላሂ ማሻአላ። እናትክ ማስደሰት ትፈልጋለህ? ምን አርገክ ምን ታረግላታለህ ለኡሚ? ታክማታለህ? እስቲ ንገረኝ። እሺ ሌላስ ምን ታረግላታለህ? የሰራሁትን ብር ሰጣታለሁ። አረ ምን እንድታረግበት? ያው የምትሰጣታለህ የሰራህበትን ብር። ጎበዝ ልጅ። እንዴት ነበር የምታጠናው? አሁን ሰው አንደኛ ለመውጣት በደንብ ማጥናት አለበት አይደል? እንዴት ነበር የምታጠናው? ማን ነው የሚያስጠናክ? እናትህ ታስጠናህ ነበር? ምን ትምህርት ከበደክ? ምንም አልከበደህ? ጎበዝ ልጅ። ስለዚህ ተመርቀሃል ማለት ነው። እንኳን ደስ አለህ። ኮንግራቹሌሽን። መርሃባ። ወደ አንተ ደግሞ እንምጣ ጃፈር። እንታወቅ እስቲ ሙሉ ስምህን ንገረኝ። ስሜ ጃፈር ዩሱፍ መሐመድ ይባላል። ስንተኛ ክፍል ተማሪ ነህ? 7 7ኛ ክፍል። እንዴት ነው ትምህርት? አሪፍ ነው። ስንተኛ ወጣ? ውጤቱን አላየሁም። ስንተኛ የምትወጣ ይመስልሃል? የአቅሜን ያክል ያገኘሁትን ነው የምወጣው። ሞክረሃል በደንብ? እንዴት ነው አሁን ስትማሩ? አሁን አብዱሰላም አንደኛ ነው የወጣው፣ ሌሎቻችሁም ጎበዞች እንደሆናችሁ ሰምቻለሁ። እና እንዴት ነው የምታጠኑት? እንዴት ነው የምታጠኑት? እዚሁ ከትምህርት ቤት እንመጣለን። ከዛ ከትምህርት ቤት መተን ቁርአን እንገባለን። ከቁርአን መልስ ደግሞ እንትን ልክ ማታ ወደ እዚህ ጋር ነው የምንተኛው። ልክ እዚህ ስንመጣ አጥንተን ከዛ ትንሽ ተጫውተን እንተኛለን። ለምንድን ነው እንደዚህ ጎበዝ ብርቱ ተማሪ ሆናችሁት? እናታችንን ለመጦር ነው። እናታችሁን ለማገዝ። ማን ነው የሚያስተምራችሁ አሁን የሚያግዛችሁ በመኖር ላይ? አረ ማን እንትን የሚያግዘንማ እናታችን ናት። እሺ እናታችን ናት። እንትን አለ እንትን እዚህ ምግብ ምናምን ሲመጣ እንደነዚህ እየተቀበልን እየበላንም ነው እንትን የምንማረው። ከማን ነው የምትቀበሉት? እዚህ ሰደቃ ሲያመጡ ማንም እንትን እዚሁ እንትን አንዳንድ የመስጊዶች ባለቤት ለኢድ እንትን 2,000 ብር ይሰጡናል እንጂ ሌላ ለኢድ 2,000 ብር ይሰጧችኋል። እሺ አሁን አንተ ጠዋት ትምህርት ቤት ትሄዳለህ፣ ከዛ ትመጣለህ፣ ቁርአን ትቀራለህ፣ ከዛ ደግሞ ታጠናለህ ማለት ነው። ሌላ በምን ታግዛቸዋለህ ነው ኡሚን እህቶችክ? እንትን ትምህርት እየተማርኩ በምንም ላላግዛቸው ይችላሉ። ግን ክረምት ላይ ደግሞ ያለፈው ክረምት ጋራ እየሰራው ያገዝኳቸው ነበር። ያቅምን ያክል ጋራጅ ትሰራ ነበር? ምን ትሰራለህ ጋራጅ ሄደህ? እንትን አሁን ዘይት ማፍሰስ የሆነ ጎማ መፍታት የተለያዩ እንትን ያወኳቸውን በሙሉ እየሰራው ነበር። እነሱን እያስተዳደርኩ። በወር ደግሞ ይከፈልህ ነበር? በሳምንት ስንት ብር ይከፈልሃል? በጣም ጎበዝ። በዚህ እድሜ ካሁን በጣም ጎበዝ ተማሪ የምትሆነው እየሰራህ ቤተሰቦችህን እንድታገዝ ማነው እንደዚህ ጎበዝ ብርቱ ሰው እንድትሆን ያደረገክ? ማንም ባያደርገኝም ለእናቴ ብዬ ነው እንኩት። እናታችሁ ስለምትለፋ ለእናንተ ስታድግ ለእናትህ ምን ማድረግ ትፈልጋለህ? እሷን መጦር፣ ለእሷ የምፈልገውን ነገር ለእሷ ማድረግ። ስለዚህ ስታድግ ለእናትህ ብዙ ነገር ማድረግ ማለት ነው። እመጣለሁ አንተ ጋር። እስቲ እንተዋወቅ ከአንቺ ጋር። ዳቦ ማሞበዮ። መርሃባ። ስንተኛ ክፍል ነሽ? 3ኛ ክፍል። አንቺ በቅርብ ነው አይደል የመጣሽው? ከየት ነው የመጣችው? ሐረር። ከሐረር። እንዴት ነው ትምህርት? አሪፍ ነው። አዲስ አበባ እና ሐረር ከመኖር የትኛው ይሻላል? እዚህ ይሻላል። እውነት? መርሃባ። እሺ 3ኛ ክፍል እየተማርሽ ነው? ትምህርት እንዴት ነው? አሪፍ ነው። አሪፍ ነው። መርሃባ። እንታወቅ። ሙሉ ስምክን ንገረኝ። ሐምዛ ዩሱፍ መሐመድ። ሐምዛ ዩሱፍ መሐመድ። ስንተኛ ክፍል ነህ? 2ኛ ክፍል። እንዴት ነው ትምህርት? አሪፍ። አንተም እንደና አብዱሰላም ጎበዝ ተማሪ ነህ? አዎ። 1ኛ ክፍል ስንተኛ ወጣ? 6 አንበሳ። ምን መሆን ትፈልጋለህ ስታድግ? ዶክተር። ጎበዝ ልጅ። ውድ ተመልካቾቻችን አሁንም ቆይታችን እንደቀጠለ ነው። እንግዲህ እንደሰማችሁት ነው ከልጆቹ በእንደዚህ አይነት ህይወት መንገድ ላይ ያለፉ በርትተው ይማራሉ። አንደኛ እንደወጣ ነግሮናል አብዱሰላም። እነሱም እንዲሁ ደግሞ
ተጨማሪ እህታቸውም ሁሉም ትምህርታቸው ላይ ጎበዝ እንደሆኑ ቁርአናቸው ላይ ጎበዝ እንደሆኑ ሰምተናል። ያ ሁሉም ሐሳባቸው ደግሞ አድገን እናታችንን እናሳርፋታለን ምታሳድገን ምታኖረን እናታችን ናት እያሉ ነው። ታዲያ ወደዚህ ህይወት እንዴት መጡ የሚለውን ደግሞ ከኡሚ ጋር ጥቂት ቆይታ እናደርጋለን። አሁንም ቆይታችን ይቀጥላል። አብራችሁን ነው። ኡሚ እንዴት ነው? ሰላም መርሃባ። ወደ አዲስ አበባ ከመጣችሁ ስንት አመት ሆነ? አመኩ አፍሪን ስታየን እኔ ጆለን አባን ቀብዱ ብየተናኒያ አዳን ቀቡ በካነት ጉድፈዱ ደቤ ኢሳን ከነዳሌ አባን ኢሳ ከነዳሌ ኢሳ ከነረቴ አባን ነራዱዬ በቃ አናዳት ጀንጅ ቀቡ ኒ ኡመኒ ከኛ ቆቴ ቡላላ ጀቺ ቆተኔ ቡላን ረከዴ ዋኔን ኢሳኛቹ ሱዳቤ አብዱ ሰበባ ሴኒ 14 አመት ሆኖኛል እዚህ ከመጣሁኝ። ልጆቼን ማሳደግበት ቦታ አጥቼ አንደኛውን ከወለድኩ በኋላ ሁለተኛው ላይ አባቱ አረፈብኝ ሞተብኝ። እናት የለኝም። ቤተሰቦቻችንም አርብቶ አደር ናቸው። ማሳደግበት ሳጣ አዲስ አበባ ገባው። ሰው ፊት ከሚያዩ ብዬ አስተማርኳቸው። የትምህርት ወጪ የለብኝም። መንግስት ነው የሚያስተምራቸው፣ መንግስት ነው የሚያበላቸው። ዩኒፎርምም መንግስት ነው የሚሰጣቸው። እኔ ልብሳቸውን አጥቤ ጥፍራቸውን ቆርጬ የሚተኙበትን ማመቻቸት ብቻ ነው። 14 አመት ማለት ቀልድ አይደለም። 4 ቀን ማለት አይደለም። አንድ ጊዜ ሐዋሳ ወሰዱኝ። የሆነ ጊዜ ደግሞ አንደኛውን ልጄ ቃሊቲ ወሰዱብኝ። እየተገረፍኩ ሰውነቴን ባሳያችሁ ቆሳስሏል። እንዲሆኝ የማስተምራቸው ድንገት በእነሱ በኩል እንኳን ቢያልፍልኝ ብዬ ነው እንጂ አቅም ኖሮኝ አይደለም። አንድ ጊዜ ደግሞ አብዱሰላም መኪና መጥቶብኛል። ተቸግሬ ለፍቼ ለዚህ ቀን ደረስኩ ማለት ነው። ተከሞ ጊዜናን ጨቤ ካናና ጀላፉ ዳኒ ቃሊቲ ገይሰ ኢረቱማ ማውሶን በከታነ ሲንገርሲሴ እንጋፈተን akka montatti yaa hafeetittiin isaan kana qaraasisu jira yoon isaan maana dabartee biddeenni naa bilchaate jechuudhaaf malee dandayyiidhaaniin akkanatti taa'ee isaan gidaara jalatti roobni nabbu'ee caamni nabbu'ee beelee rakkadhee bakkaan seenuu dhabeeni takka foolisiin na dhoyti takka isaan na jalaa fuuti itti beeleetti rakkadhee takka kana makiinaan na jalaa dhoyti itti rakkadhee itti beeleetiin bakka asiin gahee jechuudha qabaa kiyya jabeeffadhee. ለምን መጡ ወደ አዲስ አበባ? የት ነበር የሚኖሩት? አዲስ አበባ ሐረር ነበር የሚኖሩት። ማሊፍ ዱፍቴ ረከዴቲን ዱፌንጂ ረከዴ ኢሳን ኩን አባን ቀበኒንጂ አኒና አዳን ቀቡንጂ ጀቺን ተኛ ቆናን ቡላንጂ ነመና አቆቱን ቀቡንጂ ነመረቲ ኢረደለገዴ ረኛዱን ቀቡንጂ አንየይቲ ሁንየይሳ ኤሳይን ኤኙና ኩታርቀቲ አብዱስ አበባ አይቱሬ ayuture jol bakka yatama guddisu ayuture yani ayuture gaafas anjira jan ayuture jani asnafidan asumatti nafe bakka anta kaalif injanne haadhaton qabu takaalif injanne isaanii yoo na dabarte je biddeena isaanii guddisu jiraanji ሲገሌ አማ በቃ ልጆቹት የት ደርሰው ማየት ይፈልጋሉ? ከራፉ ዱራትን ከይሳ ባኒ ጉደተኒ ኦልዴመኒ ከተማረኒ ልጆቼ አድጎ ትልቅ ቦታ ደርሰው ማየት ፈልጋለሁ። እኔንም ተመችቶኝ ልጆቼንም ተመችቷቸው ከምስኪንነት እንዲያወጡኝ ይፈልጋለሁ። አስከይሳ ምስኪኑማ ከይሳና ባሰኒን በርባዳን ማሊግን ረቲ ወቀደረ ተቸግሬ ተጎሳቁዬ ያሳደግኳቸው ከዚህ ችግር እንዲያወጡኝ ነው። ባስለምናቸው አልፈልኝም። እዚሁ ቀረን ማለት ነው። ከኬጂ ጀምሮ አስተምሬው ዛሬ ጃፈር ከ7ኛ ወደ 8ኛ አልፏል። ሌሎቹም እየተማሩ ነው። ስኬታቸው በቅድመ ተከተል ነው የሚመጣው። በማን እንደሚያልፍልኝ አላቅም። አላህ ነው የሚያውቀው። ሰውም አያውቅም። የሚረዳኝ ሰው የለም። የሚረዳኝ አላህ ብቻ ነው። ታንኩታሸን ካስናንኩታሸን ራ ጀሃድ ደበርቴ አያ ኤሳ ቢደንሳኔ ወልዱረ ወልቦዳን ዲማ አባ ከይሳና ባሱ ኢሳቢያ ረቢ ቢያ ከመለና ምን ቢያ ኢረረከደ ረቢሌ ነመና ገርጋሩን ቋቡ ገርጋርስ ከጀረብ ለምኜ ፌስታል ፍጬ ነው ማስተምራቸው። እቲን ኢሳን ቀራሱ ሱጅር ግዳረ ነማ ጀለቲ መርሃባ ጃፈር ወደ አንተ ልምጣ። ጎዳና አሁን ያላችሁበት ቦታ ጎዳና ተብሎ ነው የሚጠራው አይደለ? አሁን የምትኖሩበት ቦታ በዚህ ህይወት ላይ ጎዳና በመኖር ላይ በጣም ከባዱ ነገር ምንድነው? ከባዱ ነገር ብርድ ዝናብ ፀሐይ መታናል። በቃ ሁሉም ነገር እኛ ላይ ነው የሚያርፈው። ከዛ ከዚህ ብንወጣ ደስ ይለኛል ብዬ አስባለሁ።
ብርድ ዝናብ ፀሐይ በየቀኑ የሚፈራረቀው አየር እናንተ ላይ ነው ክረምት ሲሆን አትቸገሩ ከበጋ በላይ እስቲ ንገረኝ ምን ይገጥማቸዋል ምንም ቀን ቢዘንብ ነው እንጂ ማታ ስንተኛ ምንም ዝናብ አይነካንም እዛ ቀን ብቻ ነው ያስቸግረው ፖሊስና ጭንቂናን ፖሊስ አስጨንቆኝ አንደኛውን ልጄን ቃሊቲ ሲወስድብኝ ቤት ተከራይታ ማስተማር አትችልም ብለው የመስጂድ ሰዎች ማለትም የሳባ መስጂድ ሰዎች የመስጂድ በረንዳ ላይ እንዳድር አድርገዋል ጧት እናወጣዋለን ማታ አስገብተን እናድርበት halkan bakka tana ciise ganama gagguure galgala ol guura ቦርሳ ሳኒኒ ነክ ነረጂዳኒስ ውጀሜቃ ቦርሳቸው ሲጠፋም እገዛለሁ ገንዘብ ለምኜ ነው መገዛው ኬታ መጣሉ ለምኜ ነው መገዛው ማስተምራቸውም ለምኜ ነው አርሺሞ ለማኝን ተከራደ ቀራሱ ጅራጋ ከረደትን ቀራሱ ጅራ ኤሳይ ፊደ ይን ከረዳ አይ ኤሳይ ፊደ ለማኝ ከረደቲ ፌሳሊኒ ለማኙ ማሚ ቡሌስ ኛችሴቱማን ፌሳለ አዳምበኔኒ ኛችሴ ገነመ ራዲቄ ዲቤ ቀራስስ ኦፋ ጊዜ ኢሳን ዱፈን ውጩ ሳኒ ራያሴቲን ተሳኒ ትጀቻሴ ተሳኒ ፌሳለ ከይሰ ካዬ በቃ ሸራረቱ ውሴ ኢሳኒ ኔ ዝናቡን ጅራችሁ ባቱስ እሺ ኡሚ ልጆቻቸው አሁን በዚህ ሁኔታ ላይ ያስተማራቸዋቸው ይሄ ጎበዝ ተማሪ ናቸው ከክፍል ውስጥ ተሸላሚ ተማሪ ናቸውና ያንን ሲያዩ ምን ይሰማዎታል ማሊንታ አኔ ኑማን ገመደ መለ ማሊንታ ደስታ ነው መለ ማሊንጃ የሻና ደበርሰን ደሲ መለ ማሊንጃ ያ ረቢ በቀ ኢትናንጌይሴ መለ ማሊንጃ አይ ነምኒ ከነታዬ ቀራሲሱ ደሲ መለ ማልጀ የሻና ከይሳና ባን ደሱማን በርባደን ማን ገመዱ ዋንብሯ ማሊን በርባዳን መርሃባ እሺ ጃፈር እንደ መጨረሻ መናገር ፈልገው ነገር ካለ መናገር መፈልገው ነገር እንኳን የለም ግን ከቻላችሁ ቤት ምንም ቢሆን ነው ሌላ ምንም ነገር የለም ምለው ነገር የለም ስታርጉ ግን ጎበዝ ሆናችሁ እናያችኋለን አይደል መርሃባ ቁርአን እንዴት ነው አሪፍ ነው የጎበዛችሁ ነው ማን ነው ከሁላችሁም ጎበዝ ቁርአን ነው አስተማሪ ነኝ አንተ ነህ ምን ላይ ደረስክ 29ኛው በቃ 30 ልጨርስ አራልኩ ልቀረኝ ልታከትም በጣም ጎበዝ አንተስ ቁርአን ላይ ተበቴ ላደርሳል በጣም ጥሩ ዛሬ ባለመቻል አብራን የሌለች ታላቅ እህታችሁ አለች አይደለ ከስና የ8ኛ ክፍል ተፈታኝ እንደሆነች ሰምቻለሁ እንዴት ናት ትምህርት ላይ ስለሷ እስቲ ንገረኝ ትምህርት ላይ እሷ ከኛ ይልቅ እሷ ናት ውጤት የምታመጣው ለምን እዛም በኦሮምኛ ስለምትማር እዛም እዛ ሀገርም እዚህም ስለተማረች እሷ በጣም በትምህርት ፋስት ስለሆነች እሷ አንዳንድ ማዘር እንኳን እሷን እኛ ማስተናት አይችልም ግን ሲስተር እህታችንን በመጥራት እሷ እንድታስጠናት ታደርጋለች እናታችን ለዛ እንደሷ ፋስት ስለሆነች ነው እኛን የምታስጠና እሷ ስለምታስጠናችሁ ነው እንደሷ ጎበዝ የሆናችሁት ማለት ነው አይደል በጣም ጥሩ እሺ ለእናታችሁ ያላችሁን ፍቅር ንገሩን እናቴን እንኳን በጣም ነው የምወዳት ግን ሳዲቅ ደግሞ በጣም ላኮራት ፈልጋለሁ ሌላ ስለሷ የምትነግረን ነገር አለ ስለ ኡሚ ስለ ጠነካሪዋ ግን እናታችን ከሌሎች እናት ትሻላለች እንዴት እንደሆነ ታውቃለህ ሌሎቹ እናቶች ጎዳና ላይ ተምረው ልጆቻቸውን እያስለመኑ ነው ብር ወደ እነሱ የሚያመጡት እናታችን ግን እሷ እየለመነች እኛን ታስተምረናለች እንደዛ ስለዚህ እሷ እየለመነች እናንተ ግን ትምህርት ቤት እንድትሄዱ ቁርአን ቤት እንድትሄዱ ነው የምታደርጋችሁ ማለት ነው ወደ ተመልካቾቻችን ቆይታችን ላይ እንግዲህ የተለያዩ ሀሳቦችን ወደ እናንተ ለማድረስ ሞክረናል ኬካችንን እንቁረስ ዱዓ የሚደረግልንና ወደ ፕሮግራማችን ማጠቃለያ እንገባለን አብዱሰላም ኬክ ይቆርስልናል ስጦታዎችም አሉን አይደለ ስጦታዎቻችንን እንሰጣና ወደ ቀጣዩ ወደ መዝጊያችን እናልፋለን ማለት ነው ተመልካቾቻችን እንግዲህ ቡና እናፈላለን
ብዙ ነገር እናደርጋለን ብለን ነበር። እንዳያችሁት በዝናብ ወደዚህ መተናል። ኬካችንን እንቁረስና ወደ ፕሮግራማችን ማጠቃለያ እንሄዳለን። እንደዚህ ወደዚህ ቦታ እንድንመጣም ሰበብ የሆነን የአብዱሰላም ምርቃት ነበር። በዛ ውስጥ ግን ጠንካራ ቤተሰብን ጠንካራ እናትን አይተናል። በተለያዩ ሁኔታዎች ውስጥ ሆነን በተመቸ ኑሮ ውስጥ ሆነን ከልጆቻችን ጋር የምናልፍበትን መንገድ ሁላችንም በየቤታችን እናውቀዋለን። እሳቸው ግን እዚህ መስጂድ አጥር አጠገብ እየኖሩ 5 ልጆቻቸውን በስርዓት ያስተምራሉ። ሁሉም ትምህርታቸው ላይ ጎበዝ እንደሆኑ ተነግሮኛል። ቁርአናቸውን በአግባቡ ይቀራሉ እና እሳቸውም እንዳነሱት ነው እንግዲህ ብዙ ልጆች እንደዚህ አይነት ሁኔታ ላይ ሲሆኑ ልመና ላይ ነው የሚሰማሩት። እኔም ብለምን ልጆቼን ነገ ትልቅ ቦታ ላደርሳቸው ፈልጋለሁኝ፣ ይሄንን ህይወት እንዳይደግሙ ትፈልጋለሁ ያሉ ሀሳባቸውን አንስተዋል። ብዙዎቻችን በየቤታችንም ያለውን ነገር እናውቀዋለን። በተለያየ በተመቸ ሀል ውስጥ እየኖረን እንኳን ኃላፊነቶቻችንን የምንወጣበትን መንገድ እናውቀዋለን። ልጆቻችንን የምናሳድግበት እንዲሁ ደግሞ ልጆችም ታናናሾቻችንንም ለማስተማር ለማስቀራት ምን ከፍለውን ዋጋ እናውቀዋለን። ያንንም ለእናንተ እንድናሳያችሁም ጭምር ነው እዚህ ድረስ የተገኘ ነው ማለት ነው። ውድ ተመልካቾቻችን በእንደዚህ አይነት ህይወት ውስጥ የሚያልፉ በርካታ ቤተሰቦች አሉን። ለልጆቻቸው ዋጋ የሚከፍሉ እናቶች በየቤቱ አሉ። ነገር ግን ደግሞ ልክ በእንደዚህ ያለ አስቸጋሪ ሁኔታ ውስጥ ዋጋ መክፈል ውስጥ በዝናብ በፀሐይ የሰው ፊትን ማየት ቀላል እንዳልሆነ ሁላችንም እናውቀዋለን። በተለያየ ምክንያት እንኳን በስራ ምክንያት እንኳን ሰዎችን ለማነጋገር የምንከፍለውን ዋጋ እናውቀዋለን እና ሰዎች ልጆቻቸውን ለማኖር 5 ልጆቻቸውን ለማሳደግ በየዕለቱ የሰው ፊትን እያዩ እየለመኑ መሸጥ የሚችሉትን ትንንሽ ነገሮች እየሸጡ እንኳን ልጆቻቸውን በስርዓት ትምህርት ቤት እየላኩ ጎበዝ ተማሪዎችን ማፍራት ችለዋል። ቁርአናቸው ላይ ብርቱ ተማሪዎችን መፍጠር ችለዋል። ይህም ሊያስመሰግናቸው የሚገባ ጉዳይ ነው። ታዲያ በዚህ አመስግነናቸው ብቻ አያበቃም። ሳባ መስጂድ ጋር ነው መገኛቸው። ጎራ ያላችሁ እንድትዘይሯቸው አደራ እንላለን። እንዲሁ ደግሞ በእኛ በኩልም እንድታገኟቸው አደራ እንላለን ማለት ነው። ይህ የእናትነት ምሳሌ ነው። ከልጆቻቸው አንደበትም እንደሰማችሁት አድገን የእናታችንን ህይወት መቀየር እንፈልጋለን። አድገን ይሄንን ህይወቷን ማስተካከል እንፈልጋለን። በሰራ ነው ባገኘ ነው በደረስንበት ቦታ ላይ ሁሉ እናታችንን ማኩራት እንፈልጋለን የሚሉ ልጆችን ማሳደግ ቀላል ዋጋ እንዳልሆነ አስባለሁኝ። ሁላችንም ቤታችንን እንድንመለከት ሁላችንም ዙሪያችንን እንድንመለከትም ጭምር ነው ይሄንን ፕሮግራም ዛሬ በመወዳ መዝናኛ ወደ እናንተ ለማድረስ የመጣ ነው። ቆንጆ ጊዜ ነው አብረን ያሳለፍነው። አሁንም አላበቃም። ኬካችንን እንቁረስ አይደለ? የኛ ተመራቂ እስቲ ተነስ አጨብጭቡለት። አብዱሴ 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 ጎበዝ አንበሳ። ምን ተሰማክ? ደስ አለ? ንገረኛ። ደስ ብሎሃል አይደለ? እኔ ደግሞ እንደ ፕሮግራም ክፍል ያመጣሁልህ ስጦታዎች አሉ። ለመቀበል ዝግጁ? እስቲ ፊትክ። መርሃባ ስጦታዎች አሉኝ። የተመራቂ ስጦታ አታጨበጭቡም? አንበሳ እና ያዋሪነ እዚህ ውስጥ ደግሞ ሌሎች ስጦታዎች አሉ። እነዚህ መጽሐፎች ነጃሺ ማተሚያ ቤት የሚያሳትሟቸው መጽሐፎች ናቸው። አሁን ክረምት ነው። ስለዚህ ለክረምት መጽሐፎችን እንድታነቡ ማለት ነው አይደለ? ሌላ ስጦታ እስቲ ይሰጥ አብራችሁ እንድታነቡ። አረ ምን ተሰማክ? እስቲ ንገረኝ። ምን ተሰማክ? ሌላ የምትነግረን ነገር አለ? አመሰግናለሁ አትበል። ጎበዝ ሆነ ትልቅ ሰው ሆነ ታኮራናለህ አይደል? ዶክተር ሆነክ በየአመቱ አንደኛ የሆንክ የምትሸለም ተማሪ መርሃባ። አላህ ያሳድጋችሁ። አጃን ከይሰናበው አሚን። ጤና በሬዱ አሚን። ቁርሚ በሬዱ አሚን። ረቢ ሲናኸን አሚን። ረቢ ሲኒያኸን አሚን። አካ ገርጥና ገመደነት አሚን። እስኒ ሃገመድ አሚን። እስኒ ሃታት አሚን። እስኒ ምርቀኛ ሸረኛ አሚን። እስኒ ረሃቀብ አሚን። እስኒ ረሃቀብ አሚን። ወንተ ፈተና ሲናባስ አሚን። akka fatanaa nabaaftan kanatti akka rakkina keessaan laaltan tan ija kayrii isin laaltu አሚን። iji kayrii isin
sinalal. Amin. Isin jiwa sinalal. Amin. Fatana sinabas. Amin. Fatana sinabas. Amin. Tangkubang qabne sinihakan. Amin. Rabbi sinihakan. Amin. Subhana rabbika rabbil izzati amma yasifun wa salamun alhamdulillahi rabbil alamin. Ya Aziz ya Karim ya Allah. Akarmat isinola food ubo kumola food akarmat isinafu midam አካናይ ክብራትና ክብራን ተመልካቾቻችን ቀደም ብሎ መነሻችን ላይ ያሳየኋችሁን አጭር ቪዲዮ መነሻ አድርገን እነዚህን ቤተሰቦች እንዘይራቸውና አግኛቸው የህይወት ታሪካቸው ምን ይመስላል የሚለውን ለመቃኘት ሳባ መስጂድ አካባቢ መተን ያሉበት አግኝተናቸዋል። እንደተከታተላችሁት ነው እንግዲህ ብዙ ምሳሌ የሚሆኑ ለጥንካሬ ለብርታት ዋጋ ለመክፈል ምሳሌ አድርገን እንጠቅሳቸውን እናትና ልጆቻቸውን አግኝተናል። ምን ተጋገዝበት ፕሮግራምም እንዲሆን ይህ ፕሮግራም ሐሳቤ ማንሳት ፈልጋለሁኝ። አድራሻቸው ማግኘት ከፈለጋችሁ ልትዘይሯቸው ከፈለጋችሁ ወደ ሳባ መስጂድ ስትመጡ ሳባ መስጂድ አጥራ አካባቢ ታገኟቸዋላችሁ። እናት አይሻ ብላችሁ መጠየቅ ብቻ ነው የሚጠበቅባችሁ ማለት ነው። በእኛ በኩልም የት ነው ያሉት እንዘይራቸው ብላችሁ ጎራ ብትሉ ደስ ይያለን ወደ እነሱና መላክታችኋለን። ዛሬ እንግዲህ እንዳያችሁት ዝናቡ ወደዚህ ወደዛ አደረገን እንጂ ምሳችንን ይዘን ቡናችንን አፍልተን ቆንጆ ጊዜን አብረን ለማሳለፍ ነበር የመጣ ነው። ከሞላ ጎደል ጥሩ ጊዜ ነበረን። ታዲያ ይህንን ምሳ ዛሬ የጋበዘልን ሰረዋት ሬስቶራንት ነው። ለሰደቃ እንዲሁ ለተለያዩ ፕሮግራሞቻችሁ ልታገኟቸው ትችላላችሁ። ስልካቸውን ከስር እናስቀምጥላችኋለን። ቆይታችን ይህንን ይመስል ነበረ። አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። ቀሪ መውዳ ፕሮግራሞች ይቀጥላሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።